ዘመናትን የተሻገሩ የልማትና መልካም አስተዳደር ችግሮች ዳግም እንዳይሻገሩ በሁሉም ተቋማት ከሌብነትና ብልሹ አሰራሮች የጸዳ አሰራር ማስፈን ይጠበቅብናል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። በአረካ ከተማ በተካሄደው ህዝባዊ ጉባኤ ላይ የተገኙት የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ በከተሞች እየተሰሩ ያሉ የመሰረተ ልማት ስራዎች ህብረተሰቡ ከተባበረ የማይቻል ነገር እንደሌለ ማሳያ ናቸው ብለዋል። የጉባ ብስራቶች የመደመር መንግስት ሩፋቶች በሚል መሪ ቃል የተካሄደው ህዝባዊ ምክክር ማህበረሰቡ የልማትና መልካም አስተዳደር ጉዳዮች ላይ የድርሻቸውን እንዲወጡ ምቹ መደላደል ይፈጥራል ያሉት ደግሞ የአረካ ከተማ ከንቲባ ጥበቡ ሳሙኤል ናቸው። ተገኝ ሰይፉ ላጠናቀረው ዘገባ እድገት እስራኤል። በመላው ኢትዮጵያ ህዝብ ድጋፍና በላብ ጠብታ በጉባ ሰማይ ስር የተገደበው ታላቁ ህዳሴ ግድብ የአንድነት ተምሳሌት መሆኑ በሁሉም አካባቢ እየተዘከረ ይገኛል። የዚህን ውጤት መነሻ በማድረግ በቀሩ በሌሎች ልማት ስራዎችም መንግስት እያስመዘገበ ያለው ውጤት እንደ ወላይታ ዞን የአረካ ከተማ ነዋሪዎችንም በየአካባቢያቸው በተሰሩ ልማቶች ጋር ሲያያይዙ የተደሰቱበት ጉዳይ ነው። በጣም የተዘጉ መንገዶች እጅግ በጣም ሳይከፈቱ ዘመናት የቆዩ መንገዶች ሁሉ እንደተከፈቱ ወደ አስፋልት መጋቢ መንገዶች ሁሉ የተዘጉ በመሰረት ፕላን ጥሰት የነበሩ ቦታዎች ሁሉ በእነዚህ አመራሮች ተሰርቶ ትላንት በአይናችን አይተን ያለንበት ነገሮች የምንመሰከር ይሆናል። ጸጥታ ዘርፍ ላይ ፖሊስ ኃይል፣ ጸጥታ ኃይል፣ የታጠቁ ሚሊሻዎች 24 ሰዓት ይሰራሉ። በዛውም አርፈን የየዕለት ኑሮ እየመራን ነው። ያ እነሱ በእውቀት ስለመሩ ነው ያ ለውጥ የመጣው። አረካ ትታወቃለች በዝርፊያ። ከዚህ በፊት በቀን ምድር ላይ ሰውን በጩቤ ዘግዝቆ ሞተር ሲዘረፍ የነበረው ከተማ ነበረ። ዛሬ ግን ጽዱ የሆነው እጅግ በርካታ መስዋዕትነትን ከፍሎ በየዕለቱ የዕለት ሁኔታውን እየገመገሙ በመሩት ዞንም ሊያርፍ ይችላል። በመጡ ለውጦችና ልማት ስራዎች የሚደሰቱት የከተማው ነዋሪዎች በአሁኑ ወቅት የከተማው ችግር ሆኖ የቆየው የንጹህ መጠጥ ውሃ ጉዳይን ጨምሮ በሌሎች ልማት ስራዎች ላይ መንግስት ትኩረት ቢሰጥ ባይ ናቸው። እኛ የአገር ሽማግሌዎች ተሰብስበን ከንቲባ ጋር ሄደን ውሃ ችግር አለ፣ ህዝቡ እየተሰቃየ ነው ብለን ነግረን ከንቲባው የራሱን ጥረት አድርጓል። ያለውን አመራርን ለማስተካከል ሙከራ አድርጓል። ግን አመራር ተቀየረ እንጂ እየባሰ ሄደ። በእውነት በአረካ ምድር ላይ ውሃ እኮ 30 ብር 20 ብር የሚሸጠው እኮ ከወንዝ መጥተው እኮ አይደለም፣ እዚህ በሆነው በየእንትኑ ውሃ ጽሕፈት ቤት ሰርቶ እኮ ነው። በጣም የሚያሳዝን። አረካ ከተማ ውስጥ ህጋዊ ያልሆነ ነጋዴዎች በተለያዩ ዘርፎች በአንድ በሁለት ዘርፎች ሳይሆን ከዚህ ከቡና መጠጥ ጀምሮ እስከ ሌሎች ሸማጭ ከገበያም ጭምር አንዳንድ ነገሮች ቶታሊ ህጋዊ ያሉ ነጋዴዎች ህጋዊ ሆኖ ለመንግስት ግብር እየከፈሉ ያሉ ሰዎችን እያኮላሹ ያሉበትና ከነሱ በልጦ ገቢ እያገኙ ያሉበት ሂደቶች በአረካ ከተማ ጤና ጣቢያ አካባቢ የመድኃኒት እጥረት አለ። ይሄ በዞን መንግስትም በከተማ መንግስትም ታይቶ ጤና ጣቢያ አካባቢ ያለው የመድኃኒት እጥረት ቢቀረፍ ህዝብ ሩራው እያሰማ ነው፣ ጩኸት እያሰማ ነው። መድኃኒት እጥረት በኩል የከተማው ህዝብ ሌብነትንና ብልሹ አሰራሮችን በማጋለጥና በማውገዝ ቀጣይነት ያለው የከተማውን እድገትና ልማት ለማረጋገጥ በመንግስት ጎን መቆም እንደሚገባ የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ጠይቀዋል። ጉቦ የሚቀበል ባለሙያ የለም ወይ? አለ። ጉቦ የምንሰጥ ሰዎችስ የለንም ወይ? ለምንድን ነው ጉቦ ሰጥቻለሁ ብላችሁ እኔ ቢሮ መታችሁ ማጠይቁኝ? እከሌ የሚባል ሰው ጉቦ ወስዷል ብላችሁ እኛ እኮ 16 ባለሙያ ከ5 አመራር ጋር አሳስረናል። የአደባባይ ምስጢር ስለሆነ ታውቃላችሁ። ያጭበረበረ ሰው፣ መሬት ያጭበረበረ ሰው፣ ደረሰኛ ያጭበረበረው ሰው አሳስረናል። ለምንድን ነው መታችሁ ቢሮ ላይ ማጠይቁ? አብረን ለምን አንታገልም? ላለፉት በርካታ ዓመታት ለዞኑ ህዝብ ጥያቄ ሆኖ የቆዩ የልማትና የመልካም አስተዳደር ችግሮችን ተራ በተራ እየተመለሱ መሆናቸው የመደመር መንግስት ትሩፋት መሆኑን የገለጹት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የቀሩ የልማትና የመልካም አስተዳደር ችግሮችም በጊዜ ሂደት የሚቀረፉ መሆናቸውን ገልጸዋል። ሰው ላይ አረካ ላይ ሀች ገለበጠና አንተ ሙሉ ገለበጠ ያቆካ መንግስታዊ አሰራርን ተከትለን የፓርቲን አሰራር ተከትለን ያበላሸውን እየቀጣን ከቦታ እያነሳን ጥሩ መስራት የሚችሉ ሰዎችን ወደ ቦታ እያመጣን ነው ምን መራው። ከዛ ውጪ ያለው በጉልበት አይቻልም።
በጉልበት አይቻልም። ጥያቄ ያለ ሰው ወደዚህ ይምጣ። እዚህ መጥቶ እንደዚህ አይነት መልካም አስተዳደር ችግር አለበት የሚለውን ጥያቄ ያንሳ። ምክር ቤት አለ፣ በየቀበሌው ምክር ቤት አለ፣ በዚህ ምክር ቤት አለ። ሁሉም በየምክር ቤቱ የሚገባውን ማምጣት አለበት። ከዛ ውጪ ያለው አሰራር ህገወጥ ነው። ስለዚህ አንታገስም። መንግስት አለ። በከተሞች እየተሰሩ ያሉ የመሰረተ ልማት ስራዎችና የታዩ ለውጦች መንግስት ከህብረተሰብ ጋር በጋራ በመስራት የመጡ መሆናቸውን የጠቆሙት የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ከማዘጋጃ ቤት አገልግሎት ጋር በተያያዘ ከህብረተሰቡ የተነሱ ጥያቄዎችን ከወረቀት ንክኪ ነፃ የሚያደርግ ቴክኖሎጂ በመጠቀም መቅረፍ ያስፈልጋል ብለዋል። ከማዘጋጃ ቤት ጋር የተነሳው ማዘጋጃ ቤት ላለፉት ረጅም ዓመታት ምናልባት ከተመሰረተ ጊዜ ጀምሮ ሰው የማይመሰገንበት ሰው የማይረካበት ገብቶ አገልግሎት አግኝቶ ተደስቶ እግዚአብሔር ይስጣቸው ብሎ የማይወጣበት መስሪያ ቤት ሆኖ ቆይቷል። ግማሽ ያክል ሰው አይደሰትም። ማዘጋጃ ላይ የሚገለገል ባጠናነው ጥናት ከገባው ግማሽ ያክሉ ተደስቶ አይወጣም። ምንድነው ችግሩ የሚል በየጊዜው ይጠናል፣ እናሻሽል ይባላል፣ አደረጃጀት ይስተካከላል፣ ይገመገማል፣ ምርመራ ይደረጋል። ችግሩ ብዙ ነው። ፍላጎት አለ፣ እንዳላችሁት ስርቆት አለ፣ ማጭበርበር አለ። ከውጭ የሚመጣውም ደግሞ በአቋራጭ የሚፈልገውን ማሳካት ይፈልጋል። ይሄ ሁሉ ሲወሳሰብ ቆይቶ ወደ አገልግሎት ማዘመን አንደኛው አገልግሎቱን በማዘመን ከእጅ ንክኪ ነፃ በማድረግ ሰው እንዲደሰት የሚያደርግ ቁጥጥር ስርዓቱን ቅድም እንደተገለጸው ስለሚያጠናክር ከተሞችን ለነዋሪዎች ምቹና ተስማሚ ለማድረግ መሰረተ ልማቶችን ከማስፋፋት ጎን ለጎን አገልግሎት ሰጪ ተቋማትን በቴክኖሎጂ ማስተሳሰር እንደሚገባ የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማረ አቦታ ተናገሩም። በከተሞች የተጀመሩ የኮሪደር የሌማት ትሩፋትና ሌሎች የኢንቨስትመንት ስራዎችን በማጠናከር ከተሞችን የኢኮኖሚ ማማ ለማድረግ እየተሰራ እንደሚገኝ ያስረዱት ደግሞ የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ተወልደ ተስፋይ ናቸው። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መርህ ሐሳብ በቦዲቲ ከተማ በተካሄደው የህዝብ ውይይት የከተማዋ ከንቲባ አቶ ዘካሪያስ ጃታ በከተማው የተጀመሩ የልማት ስራዎችን በማፋጠን የነዋሪዎችን ተጠቃሚነት ለማረጋገጥ እየተሰራ ነው ብለዋል። ለዳዊት ኮይሻ ዘገባ መስፍን ማቴዎስ። ከለውጡ ዓመታት ወዲህ የህብረተሰቡን የልማትና የመልካም አስተዳደር ችግሮች ለመፍታት የሚያግዝ የህዝብ ውይይት በየጊዜው ሲደረግ የቆዩ ችግሮች እንዲቃለሉና የልማት ስራዎችም እንዲሰናሰሉ ያግዛል። ከተሞችን ለነዋሪዎቹ ምቹና ማራኪ የቱሪዝም፣ የኢንቨስትመንት፣ በአገልግሎት አሰጣጥ እንዲዘምኑ እንዲሁም በሌሎች ጉዳዮች ተምሳሌት እንዲሆኑም በትኩረት እየተሰራ እንደሚገኝም የወላይታ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማረ አቦታ ተናግረዋል። ዋናው ዓላማ ከህዝብ ጋር በከተሞች ባሉ በልማትም በመልካም አስተዳደር በተሰሩ ስራዎችም ባልተሰሩ ስራዎችም ላይ ግብአት መሆኑ ነገሮችን ይዘን ቀጣይ የኛን እቅድ አድርገን ለመስራት የሚያስችልና አቅም የሚፈጥሩ ሀሳቦችን ለመቀያየርና ለመለዋወጥ እንደሆነ ታሳቢ ያደረገ እንደሆነ መወሰድ መቻል አለበት። ከተሞችን ለዜጎች ምቹ ማራኪ እንዲሁም ከተሞች አካታች እንዲሆኑ ህብረ ብሔራዊ እንዲሆኑ ከተሞች የብልጽግና ማዕከል እንዲሆኑ ከተሞች የኢንቨስትመንት፣ የቱሪዝም፣ የኢንዱስትሪ ማዕከል እንዲሆኑ መንግስታችን አቅዶ ከመቼውም ጊዜ በላይ በከተሞች ላይ ትኩረት አድርጎ እየሰራ ይገኛል። የደቡብ ኢትዮጵያ ክልል ትራንስፖርት መንገድ ልማት አስተዳደር ቢሮ ኃላፊ አቶ ተወልደ ተስፋይ ከተሞችን በኮሪደር ስራ፣ በሌማት ትሩፋት፣ በግብርናና በተለያዩ ልማት ተግባራት የኢኮኖሚ ማማ ለማድረግ እየተሰራ እንደሚገኝም አስረድተዋል። በግብርና፣ በመንገድ ልማት፣ በከተማ ልማት ስራዎች በተለይ በከተሞች የህዝብ አገልግሎት እንግልት የሚቀንስ መሶብ የአንድ ማዕከል አገልግሎት
ሁላችንም እንደምናስታውሰው ባለፈው በሶዶ ከተማ ማስጀመር መቻሉ የህዝብን ሮሮ ከመቀነስ አንጻር ትልቅ ፋይዳ ያላቸው ተግባራት ናቸው። በመሆኑም የከተማ ማህበረሰብ አንገብጋቢ ጥያቄዎችንና መሰል ውይይቶችን እንዲደረግ ሁለንተናዊ ተጠቃሚነት የሚያረጋግጡ ስራዎችን እየሰራን የምንሄድ መሆኑን እየገለጽ እነዚህ የጉባ ብስራቶች ይሁን እንደምናደርግ ባለሙሉ ተስፋ ባለሙሉ እምነት ነኝ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ በአገር አቀፍ ደረጃ የህዝብ ውይይት መድረክ እየተካሄደ ይገኛል። በቦዲቲ ከተማ የተደረገውም የህዝብ ውይይት መድረክ ከተጀመረ ወዲህ የልማት ስራዎችና የመልካም አስተዳደር ችግሮች እየተፈቱ መምጣታቸውን ተናግረው ቀጣይም መጠናከር እንዳለበትም ገልጸዋል። በህዝብ ትራንስፖርት አገልግሎት ህዝብ እየተሰቃየ ነው። እየተዘረፈ ነው። ከቦዲቲ ጋቼ ነው 30 ብር ነው 35 ብር ነው፣ ግን 50 ብር ነው የሚከፈለው። ከቦዲቲ ሻንቶ 35 ብር ነው 33 ብር ከ68 ሳንቲም ነው ታሪፉ። የሚከፈለው 50 ብር ነው። ስንት ከፈላችሁ ብሎ የሚጠይቅ የትራፊክ ፖሊስ የለም፣ የፍሰት ተቆጣጣሪ የለም። አንዲት ኢንስፔክተር እቺ ሰብለ ወንጌል የምትባል የቦዲቲ ከተማ ትራፊክ ፖሊስ እሷ ብቻ ነች ታሪፍ ይሄ ነው ብላ የምትናገር። 210 ሺህ ብር አንድ ካሬ ቦዲቲ ከተማ ተሽጧል። ወላይታ ሶዶ አልተሸጠም፣ አረካ አልተሸጠም፣ አዲስ አበባ ከተማ አልተሸጠም። እዚህ ከተማ ግን በውል ተሽጧል። ይሄ ፋክት ነው። ይሄ ገንዘብ ሆኖ ኮሪደር ተሰርቷል፣ ክፍያ አልተፈጸመም። ውሸት ነው። የህዝባችን ሀብት ስለሆነ የአባቶቻችን ቅርስ ስለሆነ ርስት ጉልት ስለሆነ ጠብቀው ያቆዩት አባቶችም ጭምር ስላሉ ክፍያ ሳይከፈል ኮሪደር ከተሰራ መሬቱ ተሽጦ የመንግስት በጀትም የሰበሰበውን ግብር ጨምሮ የት ገባ? ምክንያቱም በግብር ምክንያት ታስሬም ስለነበረ ግብር ለመክፈል ነው የሚታሰረው። መፍትሄን መጠየቅ አለብኝ። ይሄ መንገድ ከተቋረጠ የከተማው ገቢ፣ የህብረተሰቡ ገቢ፣ የህዝቡ እርስ በርስ ትስስር ይቋረጣል። መንገድ ቅድሚያ መሰጠት ያለበትን ቦታ እያያችሁ ቅድሚያ ብትሰጡ የሚል ነው። ሌላው እየተሰራ ያለው ስራ አንዳችን ትሁን ቅድም እንዳልኩት አነስተኛም ትሁን ውጤት ላይ ውጤት ነው። ማዘጋጃ ቤትም አቤት ብለን ጠጠር መጥቷል፣ ስራ ላይ አልዋለም። ያሳዝነኛል። ለጠጠሩ ገንዘብ ተከፍሏል፣ ለመኪናው ገንዘብ ተከፍሏል፣ ለሌላው ገንዘብ ወጪ ሆኗል። እዚህ ጋር መጥቶ ስራ ላይ ካልዋለ ባከነ ማለት ነው። የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታም በከተማው የተጀመሩ የልማትና የመልካም አስተዳደር ጉዳዮች እንዲሁም መሰል ስራዎችን በማጠናከር የነዋሪዎችን ተጠቃሚነት ለማስፋፋት ይሰራል ብለዋል። አሁን ከህዝቡ ጋር በተደረገው ውይይት ላይ በጣም ደስ የሚለው ነገር በትክክል ከተማ ውስጥ ሊሰሩ የሚገቡ ጉዳዮች ላይ ነው ህዝቡ ፎከስ አድርጎ ሲያነሳ የነበረው። መጀመሪያ ላይ እኛም አጠቃላይ ቀጣይ ሊሰሩ የሚገቡ ስራዎች ብለን የለየናቸው ናቸው አብዛኛዎቹ። ስለዚህ አሁን ከህዝቡ የተነሱ ጉዳዮች እኛ ያዝናቸውን እቅዶችን ለማሳካት አቅም የሚሆን ነገር ነው ከህዝቡ ውስጥ የወጣው። ህዝቡን ሲያነሳም የነበረው ነገር ይሄ ነው። ይሄ ለኛ ለቀጣይ ከተማ ውስጥ ለሚሰሩ ለልማትና ለመልካም አስተዳደር ስራዎች የህዝቡ ተሳትፎ ትልቅ እንደሆነ፣ የህዝቡ ድርሻ ትልቅ እንደሆነ፣ እኛም ህዝቡን አሳትፈን ስራዎችን መስራት እንዳለብን ነበር ከቤቱም ሲነሳ የነበረው። ይሄ ደግሞ ለኛ ለቀጣይ ስራ ትልቅ አቅምና አጋዥ ይሆናል ብዬ ነው ማምነው። በወላይታ ሶዶ ከተማ በግንባታ ምክንያት ከሌዊ እስከ ግብርና ኮሌጅ የሚዘልቀው መንገድ መዘጋቱን ተከትሎ በትራንስፖርት አገልግሎት ላይ አላግባብ የሚደረግ የታሪፍ ጭማሪ ሊስተካከል ይገባል አሉ የከተማዋ ነዋሪዎች። ከተማዋን ውብና ጽዱ ለማድረግ እየተሰራ ያለው የልማት እንቅስቃሴ የሚበረታታ ነው ያሉት ነዋሪዎቹ በተለይም በንግዱ ዘርፍ የሚስተዋለው ህገወጥ የዋጋ ጭማሪ ጥብቅ ቁጥጥር እንደሚያስፈልግ አሳስበዋል። የጉባ ብስራቶችና የመደመር መንግስት ትሩፋት በሚል መሪ ቃል በወላይታ ሶዶ ከተማ በሶስቱም ክፍለ ከተማ የህዝብ ውይይት የተካሄደ ሲሆን በስፍራው ከህዝብ የተነሱ ጥያቄዎችን ለመመለስ በትኩረት እንደሚሰራ ከተማ አስተዳደሩ አስታውቋል። መድረኩን ሂሮት የምሮ ተከታትለዋለች። የጉባ ብስራቶችና የመደመር የመንግስት ትሩፋት በሚል መሪ ቃል የልማትና የመልካም አስተዳደር ጉዳዮች ላይ ያተኮረ የህዝብ ውይይት የተካሄደ ሲሆን በውይይቱም ከተማዋን ውብና ለኑሮ ተስማሚ ለማድረግ የተሰሩ ስራዎች እንደ ጅምር መልካም መሆናቸውን ያነሱት ነዋሪዎቹ በሌሎች የልማት ዘርፎችም ከመንግስት ጎን መሆናቸውን ተናግረዋል። ዛሬ ደረጃ ደርሳለች። ሶዶ በአሁኑ ሰዓት ላይ ፈጣን እድገት ከሚታይባቸው የኢትዮጵያ ከተሞች አንዷ ሆና መታየቷ እጅግ በጣም የሚያስደስት ነው።
የዛሬ ስብሰባም በሶዶ ከተማም እንዴት ዘመናዊ ከተማ እናደርጋትን በሚል ሀሳብ ላይ የታቀዱ እቅዶችንና እየተሰሩ ያሉትን ወደፊት ምን መስራት እንዳለበት ለኛ በሰፊው የተገለጸ ስለሆነ እቅዱ ተፈጻሚነት እንደኖረው ትልቅ ምኞት አለኝ። ደስ የሚል ከተማ ነው። እኛም በዛሬው ሰዓት ላይ በአሁን ጊዜ ካሉ አመራሮች ጋር ይህ ተግባር እንዲሆን ሁላችንም የድርሻችን ለመውጣት ዝግጁ ነን። አሁን ደረጃ ላይ ያለው የከተማ አመራሩ ከተማው በሪጆ ካደገ ወዲህ እየተሰሩ ያሉ ስራዎች በጣም በርካታ ናቸው። የልማት ስራዎች አሉ፣ የመንገድ ልማቶች አሉ፣ የግንባታ ስራዎች አሉ፣ የኢንቨስትመንት ቦታዎች ስራ አለ፣ የወንዝ ዳርቻ ስራዎች አሉ፣ የኮሪደር ልማት ስራዎች አሉ። እነዚህ ሁሉ በስኬጁል በአግባቡ እየተመራ ቢሮ ላይ ከመቀመጥ ይልቅ አመራሩ ወደ ታች ወርዶ ከህዝቡ ጋር ምንድነው ችግራችሁ ብሎ በመስራት ላይ ያለ ስራ ስለሆነ በግሌ ደስ ብሎኛል። ነዋሪዎቹ አክለውም በከተማዋ ከሌዊ እስከ ግብርና ኮሌጅ የሚዘልቀውን ዋና መንገድ መዘርጋቱን ተከትሎ በግንባታው ምክንያት በትራንስፖርት አገልግሎት ዘርፍ የሚስተዋለውን ያለ አግባብ የዋጋ ጭማሪ ቁጥጥር እንደሚሻ ተናግረዋል። በመፍረስ ላይ ያሉ ድልድዮች አሉ፣ የፈረሱ ድልድዮች አሉ። አሁን ጥገና እየተደረገ ነው። ከጥገና በፊት ግን በጣም ትላልቅ መኪኖች መንገዱን አጨናንቆ ረዣዥም መንገዶች ከመንገድ ዳር ወጥተው መኪኖች እየተገለበጡ ጉዳት እያደረሱ ስላሉ ድልድዮች በአግባቡ እየተሰሩ ያሉ ጥንቃቄ ቢደረግላቸው መስራት ብቻ አይደለም፣ ከተሰራም በኋላ ጥንቃቄ ቢደረግ። ችግር አለ፣ በትራንስፖርት በኩል ቁጥጥር ችግር አለ። እዚህ ቦታ ላይ አንድ ትራንስፖርት አንዱ ያንዱን እንትን ብሎ ነው አንዱ ቦታ አልፎ ጨምሮ ታገኘዋለሽ። ትራንስፖርት ራሱ በትራንስፖርት አካባቢም መስተካከል አለበት። መንገድ ትራንስፖርት ውስጡ መታየት አለበት። ላሹ አካባቢ ጥቁር ውሃ የሚባል ወይ ከረታታኝ የምለው ጥቁር ውሃ የሚባል እሱ ከአስፋልቱ ወደ አርካ ከሚወስደው አስፋልት በታችና በላይ በኩል ገደላማ ሆኗል። በዛች ሆኖ ሰው መገንት አልቻለም። ለችግር ሲደርስበት አደጋ ሲደርስበት ራሱ መድረስ አይችልም። ገደላም በጣም ገደል ሆኗል። ብዙ ሰዎች ሞቶበታል። እዚያ ቦታ ራሳቸው ልክ ቆሞ እናልፈ ሲባል የወደቁ ብዙ ሰዎች ሞቶበታል። አንድ እሱ ነገር ላይ ጥናት ተደርገው በርግጥ የበች ሁኔታ ሊሆን ይችላል። ጥናት ተደርገው እሱ ድልድይ የሚሰራበት ነው ቢፈጠር። የወላይታ ሶዶ ከተማን ጽዱና ለነዋሪዎቿ ምቹ ለማድረግ ሰፋፊ የመሰረተ ልማት ስራዎች እየተሰሩ እንደሚገኝ የተገለጸ ሲሆን ከህዝቡ የሚነሱ ጥያቄዎች ለመንግስት ግብአት በመሆናቸውና እነኚህን ለመፍታት በትኩረት እየተሰራ መሆኑን የከተማው ምክትል ከንቲባ አቶ መንግስቱ ትግሮ ጠቁመዋል። ትላልቅ ጭነት መኪናዎች ቅድም ከህዝብም አስተያየት የተሰጠው ምንድነው በቀጣይ ጊዜ የነሱ መስመር ለብቻ የማዘጋጀት እስከ ጠጠር መንገድም ቢሆን አልፎ የሚሄዱበት አንደኛው ለብቻ የመስመር የማዘጋጀት እንትኖች እኛም አቅደን እየሰራን ያለ ነው። ሁለተኛው እና ትልቁ ወደ ዩኒቨርሲቲም አካባቢ ብዙ ቦታዎች ላይ አስፋልት ላይ ስለሚቆሙ የደረቅ ጭነት መናሪያ ነው። ከዚህ ቀደም የተጀመረው የደረቅ ጭነት መናሪያ ነበረ፣ ግን እጅግ በጣም ጠባብና ወቅቱን የማይመጥን አሁን ያለው ተሽከርካሪ ብዛት የማይመጥን ስለሆነ አሁን ሌላ በጣም በሰፊው ብዙ ተሽከርካሪ መያዝ የሚችል ይብን ለሌሎች ጭነቶችም እንደ ማዕከላዊ ወይ እንደ አማካይ ቦታ እንደ ወደብ ሊያገለግል የሚችል አማካይ በሆነ ቦታ ላይ ይህንን ለማዘጋጀት አስበናል። ህብረተሰቡ እየሰጣቸው ከኮሪደር ልማትም ጋር የከተማ ብቻ አይደለም የገጠሩም ጭምር በእኛ አካባቢ አሁን በመርካቶ ክላስተር አካባቢ ክፍለ ከተማ አካባቢ በዋናነት የሚታወቁ በላሬና አካባቢ ያሉት በኦቶና አካባቢ እንደዚህ በዳልቦ አካባቢ የሚመጡት የገጠር ኮሪደሮችም ጭምር ሰው ህብረተሰቡ መንገድ ዳር ላይ ቤት መስራት ሳይሆን አሁን በተጀመረው የኮሪደር ኮንሰፕት ገባ ብሎ ቤቶች መሰራት እንዳለባቸውም ተማምነው የወጡበት ሁኔታ ስላለ እንደ አጠቃላይ ራሳቸው የሚፈቱትንም ራሳቸው ይዘው ሄዷል። እንደ ከተማ ደግሞ የምንፈታቸው አሉ። እንደ ክፍለ ከተማ እነዚህን ለይተን ከህብረተሰቡ ጋር የተገባባንበት ነው ነበር። ብልጽግና የመደመር መንግስት ትሩፋትን እውን ለማድረግ ከህዝብ የሚነሱ የመልካም አስተዳደርና የልማት ጥያቄዎች እልባት እንዲያገኙ የሚያደርጋቸውን እንቅስቃሴዎች አጠናክሮ እንደሚቀጥል የመንግስት ረዳት ተጠሪ አቶ መስፍን መድህን ተናግረዋል። አገልግሎት አሰጣጣችን ስማርት ከማድረግ አንጻር ከወረቀት ንክክም ነፃ ሆኖ የብልሹ አሰራርና የመልካም አስተዳደር ችግሮችን መቅረፍ እንዲቻል ከማዘጋጃ ቤት ጀምሮ የተጀመረውን የአገልግሎት አሰጣጥ ስራ በቴክኖሎጂ ተደግፎ የሚሰራው በዋናው ማዘጋጃ ቤት የተጀመረው ሁሉ ማዘጋጃ ቤት ጋር ተደራሽ እንዲሆን እንዲሁም ደግሞ ማዘጋጃ ቤትም ላይ የተጀመረው ሁሉን ዘርፍ ያካተተ እንዲሆን መደረግ እንዳለበትና እሱ የተጀመረው መልካም ውጤት እያስመዘገበ እንደሆነ ተነስቷል። ቀጥሎ ባሉት በመዋቅርም እንደገና ሪፎርም እየተደረገ ከመሆኑ ጋር ተያይዞ ባለሙያን በተደራጀው ሴክተሮች ስናደራጅ
በፍትሃዊነት በውድድርና ያን ደግሞ ስራን ሰርቪስ ዴሊቨር ማድረግ የሚችል አቅማቸው በፈተና ተፈትሾ በውድድር ተፈትሾ እየተካሄደ በሚሄድበት ጊዜ ይህን እንሰራን እናስፈጽማለን ያልናቸውን ችግሮችን መፍታት የሚያስችል ፕላትፎርም ስለመሆኑ አንስተን ግን ችግሮችን ለመቅረፍ ተጋግዘን እየሰራን እንዳለንና ህዝብ ድጋፍ እንደሚያስፈልገን አንስተን እሱ ላይም ተግባብተን የተነሳንበት ሁኔታ አለ። በከተማው የተጀመሩ የልማት ስራዎችን ለማሳለጥ በሚደረገው ተግባር ሁሉም የከተማዋ ነዋሪዎች የራሳቸውን አስተዋጽኦ በማበርከት ከልማቱ ጎን እንዲቆሙ ጥሪ ቀርበዋል። ህዝቡ ለሚያነሷቸው የልማትና መልካም አስተዳደር ጉዳዮች ዘላቂ መፍትሄ ለማበጀት የአመራርና አሰራር ስርዓቱን ማሻሻል ይገባል ሲሉ በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ዋና ኃላፊ ወይዘሮ እቴነሽ በየነ ተናገሩ። ባለፉት ዓመታት የተመዘገቡ መልካም ውጤቶችን ለማስቀጠል በየጊዜው ከህዝብ ጋር በጋራ መምከር የተሻለ አቅም የሚፈጥር ስለመሆኑ የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊ ሳሙኤል ገልጸዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በወላይታ ዞን ጠበላ ከተማ የልማትና መልካም አስተዳደር ጉዳዮች ላይ ያተኮረ ህዝባዊ ውይይት መድረክ ተካሂዷል። ሰይፉ ሳሙኤል መድረኩን ተከታትሎ ያሰናዳውን ዘገባ ሀና ደረሰ እንደሚከተለው ታቀርበዋለች። በጠበላ ከተማ የልማትና መልካም አስተዳደር ጉዳዮች ዙሪያ ህዝባዊ የውይይት መድረክ ሲካሄድ ህዝቡ አንገብጋቢ ባላቸው የኑሮ ውድነት፣ የአገልግሎት ሰጪ ተቋማት ክፍተትና የስራ ዕድል ፈጠራን ጨምሮ በሌሎች መሰረተ ልማትና ትኩረት የሚሹ የመልካም አስተዳደር ጉዳዮች ዙሪያ ሀሳባቸውን አንስተዋል። ባለሀብቶች መሬት ከወሰዱ በርካታ ዓመታትን ቆጥረዋል። ቢያንስ ከ6-8 ዓመት በላይ እድሜ ያስቆጥረው እየተዘጉ ወይ ደግሞ ለሌላ አገልግሎትም የማይውሉ ቦታውን ቢያንስ ለሽያጭ ያስቀምጡ ወይ ለቀጣይ ትውልድ ብለው ያስቀምጡ ወይ ደግሞ ይዞታ ነው ብለው ያስቀምጡ አተደም ግን የከተማችን እድገት በጣም እንቅፋት ጠበላ አባያ መንገድ ብዙን ጊዜ ተብሎለት እንግዲህ ምን አይነት ከባድ ነገር እንዳለ ላይ አናቅም። ቀይ ቀለም ተቀብቷል፣ መንገድ ወስቷል፣ መሐንዲስ ቀይሷል። ሄደን በእግራችን ከዞን ከክልል አመራሮች ጋር ሁሉ ወርደን አይተናል። ግን በምን አይነት ሁኔታ እጥፍ ብሎ እንደታጠፈ አናቅም። መሬት ከአንድ ወይ አርሶ አደሩ ከተማ ነዋሪ ሲወስድ የማዘጋጃ ሰራተኛና የከንቲባው አመራሮች ለራሳቸው ጭምር ወስደው ጥያቄው እስከ ክልል ድረስ ከዛም በላይ አርሶ አደሩና የከተማ ነዋሪው ይጉላሉ ነበር። በአሁኑ ጊዜ ማዘጋጃ እንደገና ሪፎርም በመደረጉ ይሄ ከተማ እረፍት አግኝቷል። መንግስት የሀገር ኢኮኖሚን ለማረጋጋት እየወሰደ ያለው እርምጃ የሚደገፍ እንደሆነ የጠቆሙት የመድረኩ ተሳታፊዎች አሁንም ቢሆን ትኩረት የሚሹ ጉዳዮች መኖራቸውን ጠቁመዋል። በከተማችን ከዚህ በፊት የፌደራል መንገድ የነበረ ከአውራ ጎዳና አሁን አውራ ጎዳና ያለበት ግቢ አለ። ከዛ ግቢ እስከ መናሪያ ጠበላ መናሪያ ድረስ የሚመጣ የነባር መንገድ አለ። በዚህ ሰዓት ህዝብ በአቧራ በጣም እየተቸገረ ያለበት በዛ መስመር ያሉ ሰዎች በጣም እየተቸገሩ ያሉበት መንገድ ነው። አውራ ጎዳና ግን በከተማችን ቁጭ ብሎ ራፋቸው ላይ ያለውን መንገድ አቧራውን እያዩ አንዳንድ ጥርጊያ ብቻ እያደረጉ የሚያልፉበት ሁኔታ ስላለ ዛሬ እንደውም በዚህ መድረክ ትኩረት ያ መንገድ ቢያገኝ ሀገርን በመገንባት ከተሞቻችንን ሌሎችንም ሁሉ ቦታ ያደመቀልን መንግስት ስለሆነ በጣም እንወደዋለን። ጥሩ ነገር ግን መስተካከል ያለባቸው ነገሮች መስተካከል ያለባቸው። እኛ ጥያቄ ካልተመለሰ ለምሳሌ ለምርጫ ይመጣል፣ አንዳንድ ነገሮች ላይ ስናደግ ይመጣል። ከዛ በኋላ እልም ተብሎ ጥያቄያችን አልተሰማም። ነጋዴ በመዝገብ ነው ሂሳብ የሚሰራለት። ወጪውን ያቀርባል፣ ገቢውን ያቀርባል፣ መዝገቡ ይታያል። የኦዲት ስጋት ካለ ወደ ኦዲተር ይሄዳል። ገብረን ክሊራንስ ወስደን እንደገና እንደ ደረጃ ሀመር ውሃ የውሳኔ ማስታወቂያ መጥተው ዞንም ሲካሄድ ቶሎ የሚሰማ አካል ከሌለ እዚህም ደግሞ ሰምቶ እኛን ከፍ አድርጎ ቢያስቀምጡ አይጠሉም ነበረ። ግን በአዋጅ የሚፈሩ እናንተን የሚያደርጉ ከሆነ እኛ ወዴት እንሄዳለን? በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ዋና ኃላፊ ወይዘሮ እቴነሽ በየነ ህዝቡ ለሚያነሳቸው የልማትና መልካም አስተዳደር ጉዳዮች ተገቢውን ምላሽ ለመስጠት በመንግስት በኩል ርብርብ እየተደረገ ነው ብለዋል። ሌብነትንና ብልሹ አሰራር፣ ኮንትሮባንድና የነዳጅ እጥረትን በተመለከተ እነዚህን ጉዳዮች ብልጽግና ፓርቲ በፍጹም
ቀይ መስመር ነው ብሎ ያሰመራቸው ጉዳዮች ናቸው። ሌብነት ላይ የሚሰማራ አካል ላይ ጽኑ ተቃውሞ አለው ብልጽግና ፓርቲና መንግስት ማለት ነው። ስለሆነም ሌብነት ላይ የሚሳተፍ አመራር ፈጽሞ ይቅርታ ሊደረግለት አይገባም ማለት ነው። ብልሹ አሰራር ላይ የሚሰማራ አካልን መታገዝ የለብንም። ሌባ ለማናችንም ሌባ ነው ማለት ነው። ሌብነት ላይ ፈጽሞ ህዝቡ የሚያጋልጥ መሆን አለበት። ሌብነትን ታግለን አንዳንዱን አጨብጭበን ሸኘን፣ አንዳንዱን ግን ታግለን አወጣን። ይሄ ትልቅ የልማት አርበኝነት ሌብነትንና ብልሹ አሰራርን ከመቃወም አንፃር ፈጽሞ ከሁሉም የሚጠበቅ ተግባር ነው ማለት ነው። የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል በበኩላቸው ከዚህ ቀደም ህዝብን ለምሬት ሲዳርጉ የነበሩ ጉዳዮችን ለመፍታት በየዘርፉ ጠንካራ እርምጃዎች እየተወሰዱ እንደሆነ ገልጸው አሁንም ህዝቡ ያነሳቸው እነኚህ መሰረታዊ ጥያቄዎች ካለፉት ጊዜያት ይበልጥ ጠንካራ ጥረት የሚፈልጉ ስለመሆኑም ጠቁመዋል። አገልግሎት ተቀባዩ ማህበረሰብ ምንድነው የሚለው እውነትም ተገቢውን አገልግሎት ለህዝባችን እየሰጠን ነው የሚለው ይሄ የአመራር ጥያቄ ነው። በነገራችን ላይ የማንንም አይደለም። ከዚህ በፊት ያለ አመራር ቁጥር ተቀንሶ እጅግ በጣም ውስን ነው። ስለዚህ አሁን የተጀማመሩ ነገሮች ጥሩ ናቸው፣ ግን ሁላችንም በህብረተሰብ ተሳትፎ ደግሞ በተለያዩ ጉዳዮች ከኛ የሚጠበቀውን ካደረግን እውነቴ ነው ምለው ጠበላን ከምትሉት በላይ አመራሩ አንድ ከሆነ ብላችኋል አባቶች ቅድም አመራሩ እዚህ ውስጥ አለ። ጆሮ ካለው በደንብ ይስማ። የጠበላ ከተማ ከንቲባ ዶክተር ታረቀኝ ገቸሬ እንደገለጹት በመንግስት ደረጃ ታቅደው የሚተገበሩ የልማት ስራዎችን በሚፈለገው ልክ ለማከናወን ያለንን አቅም በሙሉ አሟጠን በመጠቀም ህዝቡ ያነሳቸውን ጥያቄዎችን ለመመለስ ከተማ አስተዳደሩ በትኩረት ይሰራል ብለዋል። አጠቃላይ እንደ ከተማ አቅደን ለመስራት በተነሱ ጉዳዮች አንዳንድ በአሰራር ዙሪያ አንዱና በዋናነት ያው ከተማ እድገት የሚወሰነው በገቢ ነው። ገቢን ደግሞ ዘመናዊ ማድረግን ይጠይቃል። አሰራራችን ዘመናዊ ማድረግን ይጠይቃል። አሁን ድሮኛ በለመድንበት አካሄድ ላንሄድ እንችላለን። እኛ በግል እየተወያየን ስለምንሄድ ቀሪ ጉዳይ ከፊት ለፊት ያሉ ኢቶቻችን ቀሪ ጉዳይ አድሬስ እንዲያደርጉልን በውይይት መድረኩ ከተነሱ የልማትና መልካም አስተዳደር ጉዳዮች አንዳንዶቹ በከተማውና በዞኑ አቅም የሚፈቱ ሲሆን የክልሉና የፌደራል መንግስትን ሊመለከታቸው ያሉ ዘርፎችም እንዳሉ ተመላክተዋል። የጉኑኖ ሐሙስ ከተማን ጽዱና ለኑሮ ተመራጭ ለማድረግ የተጀመሩ የኮሪደር ልማት ስራዎችን ይበልጥ ማስፋፋት እንደሚገባ የወላይታ ዞን ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ አቶ ተስፋውን ታዲዮስ ገለጹም። በከተማው በህዝብና በመንግስት ትብብር የተሰሩ በርካታ የልማትና የመልካም አስተዳደር ስራዎች ቢኖሩም የነዋሪውን ፍላጎት ለማሟላት ቀሪ ስራዎች መኖራቸውን የገለጹት ደግሞ የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ ናቸው። በጉኑኖ ሐሙስ ከተማ ወቅታዊ የልማትና የመልካም አስተዳደር ጉዳዮች ላይ ህዝባዊ የውይይት መድረክ ተካሂዷል። ታደለ ፎላ መድረኩን ተከታትሎ ያዘጋጀውን ዘገባ ውብሸት ጳውሎስ ያቀርበዋል። በጉኑኖ ሐሙስ ከተማ በወቅታዊ የልማትና የመልካም አስተዳደር ጉዳዮች በተካሄደ ህዝባዊ ውይይት መድረክ ላይ የተገኙት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዋና አማካሪ አቶ ነው የታደለ የጉኑኖ ሐሙስ ከተማ ህዝብ ከከተማ አስተዳደሩ ጋር በመተባበር የሰራቸው ተግባራት አበረታች መሆናቸውን ገልጸዋል። መሰረተ ልማት ለአንድ አካባቢ ዜጎች የህልውና ጉዳይ በመሆኑ ህዝቡ የሚያነሷቸው የመሰረተ ልማት ጥያቄዎች በተገቢው ሊፈቱ እንደሚገባም አሳስበዋል። አንደኛ የከተማውን ነባራዊ ሁኔታ በደንብ ለማወቅ ችያለሁ። ከተማው በጣም ሰፊ የሆነ ከተማ ነው። በከተማው ላይ 80 እና ከዛ በላይ ሺህ የነበሩ ሰዎች እየኖሩ ያሉበት ነው። ማህበረሰቡ እጅግ በጣም ለልማት የነበራቸው ጉጉት ለወደፊት ለብልጽግናችን ተስፋ ሰጪ ነው። ከዚህ ጋር ተያይዞም አመራሩም ይህንን ህዝብ የሚመራው አመራር የከተማ አመራር ቀን ማታ የራሱን ትኩረት ሰጥቶ ለህዝቡ እየሰራ እየለፋ የነበረበት ሁኔታ ያየሁበት ሁኔታዎች አሉ። በድምሩ እንግዲህ ያው ተስፋ ሰጪ በሆነው ከተማ ላይ ነው የመጣሁት ማለት ነው።
የጉኑኑ ሐሙስ ከተማን ጽዱና ተወዳዳሪ ለማድረግ ባለሀብትን በማስተባበርና የውስጥ አቅም በመጠቀም የተጀመረውን የኮሪደር ልማት ስራ ይበልጥ ማስፋፋት እንደሚገባም የወላይታ ዞን ምክትል አስተዳዳሪና የከተማና መሰረተ ልማት መምሪያ ኃላፊ አቶ ተስፋውን ታዲዮስ ተናግረዋል። ከተማ አስተዳደሩ የአገልግሎት አሰጣጥን በማዘመን የተገልጋዮችን እርካታ ከፍ ከማድረግ ባሻገር የከተማ ግብርና ውጤታማ ለማድረግ ባህር ዛፍን በመንቀል ለምግብ ዋስትና ዘርፈ ብዙ ፋይዳ ባላቸው ፍራፍሬና ጥራጥሬ ሰብሎች ላይ ሊሰራ ይገባልን ብለዋል። በተለይ ለከተማ ግብርና ምቹ የሆኑ ቦታዎች አሉ። እነዚህ የተወሰነ ፓርቲ ላይ በባህር ዛፍ የተሸፈኑ ቦታዎች አሉ። ለዚህ ምቹ የሆኑ ቦታዎችን ከተማው ባህር ዛፍን የማስለቀቅ ለከተማ ግብርና ምቹ ለማድረግ ተስማምተው በጣም በስፋት የጀመራቸው ስራዎች አሉ። ከተማውና ገጠሩን ትስስር ከፍ ማድረግ የሚያስችሉ ምቹ ስራዎች አሉ። ስራ እድልም ከመፍጠር አኳያ ደግሞ ትልቅ እድል ስለሆነ እነዚህ ስራዎች ላይ የተጀመሩትን ማስፋት አለባቸው። ይህ ከተደረገ በአጭር ጊዜ ውስጥ ከሌሎች ከተሞች ጋር ተወዳዳሪ መሆን ትችላለች። አስተያየታቸውን የሰጡት የከተማ ነዋሪዎች በከተማው የተሰሩ ስራዎች አበረታች መሆኑን ገልጸው በቀጣይም ህዝብን ተጠቃሚ የሚያደርጉ የልማትና መልካም አስተዳደር ስራዎች ትኩረት እንደሚሹም ተናግረዋል። የመብራት ማዕከል ወይም ቢሮ እዚህ ጋር መኖሩ መብራት ላልደረሱ አካባቢም ቢሆን ለሌሎችም የመሰረተ ልማቶች ትልቅ እድል ይፈጥራል። ለመጠቀምም ለመገልገልም ትልቅ እድል ይፈጥራልና ቢሮ ብቻ ሳይሆን ቢሮ በመኖሩ የሚሰራው ስራ ብዙ ስለሆነ ለዚህ ትኩረት ተሰጥቶ ምላሽ ቢሰጠን። እኛ ደረጃ ሆስፒታል ያስፈልጋል። እኛ ሆስፒታል ነው የሚያስፈልገው። ዲቾች የሚሰሩበት ነገር የተቀመጠው ተጠናክሮ ቢሄድ ከአሁኑኑ ካልተሰራ ነገ ክረምት ላይ በጣም አስቸጋሪ ሁኔታዎች ስለሚፈጠሩ የጉኑኑ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ እንደተናገሩት በከተማው በህዝብና መንግስት ትብብር የተሰሩ በርካታ የልማትና የመልካም አስተዳደር ስራዎች ቢኖሩም የነዋሪዎችን ፍላጎት ለማሟላት በርካታ ቀሪ ስራዎች መኖራቸውንም ተናግረዋል። በተለይም የከተማ ውስጥ ለውስጥ መንገድ ከፈታ፣ የዲች፣ የንጹህ መጠጧ፣ የህዝብ መድኃኒት ቤትና የቅድመ መደበኛ ትምህርት ቤት ግንባታዎች በከተማው የተከናወኑ አበይት መሰረተ ልማቶች መሆናቸውንም አቶ ብርሃኑ አንስተዋል። በከተማ የተጀመሩ ልማቶችን አጠናክረው ለማስቀጠል ገቢን በአግባቡ በመሰብሰብና የተሰበሰበውን ገቢ ለታለመለት ዓላማ ማዋል በቀጣይ ከከተማ አስተዳደሩ ይጠበቃልን ብለዋል። ከተነሱ ጥያቄዎች ላብነት ብናነሳ የመብራት አገልግሎት ጋር ተያይዞ የአገልግሎት ማዕከል ከተማ ውስጥ ካለመኖሩ ጋር ተያይዞ ለእንግልት እየተዳረግን ነው። ስለዚህ ማዕከል ይሰራልን ይምጣልን የሚል ጥያቄ አለ። ግንባታ ላይ ያለው የውሃ ማጠናቀቅ ጥያቄ ተነስቷል። የመንገድ ጥያቄ ተነስቷል። ዲችና ኮብልስቶን ጥያቄ ተነስቷል። በየዘርፉ የተያዙ ስራዎች ደግሞ በጥራትም በፍጥነትም መሄድ አለባቸው የሚል ጥያቄም በስፋት የተነሳበት ሁኔታ ነው ያለው። እንደ አመራር በእኛ አቅም የሚመለሱትን በእኛው አቅም፣ በከተማ አስተዳደር አቅም በላይ በዞን የሚታዩ ጉዳዮችንም ለዞን ለክልል ከፋፍለን የወሰድንበት ሁኔታ ነው ያለው። በጉኑኑ ሐሙስ ከተማ በተካሄደው ወቅታዊ የልማትና የመልካም አስተዳደር ጉዳዮች ህዝባዊ የውይይት መድረክ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና ከተለያዩ ማህበራዊ መሰረቶች የተውጣጡ ግለሰቦችም ተሳትፈዋል። ባለፈው ዓመት በከተማ አስተዳደር መዋቅር በተደራጀችው ቦምቤ ከተማ የሚስተዋለው የኤሌክትሪክ አቅርቦት እጥረትና የፕሮጀክቶች ግንባታ መጓተት የመሳሰሉ ችግሮች መቋጫ እንዲያገኙ ነዋሪዎች ጠይቀዋል። በአካባቢዋ ያሉትን ተፈጥሯዊ ሀብቶችንና መስህብ ስፍራዎችን በማልማት የዜጎችን ኢኮኖሚያዊ አቅም ማጎልበት ያስፈልጋል ሲሉ የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ተናግረዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በወላይታ ዞን ቦምቤ ከተማ ህዝባዊ የውይይት መድረክ የተካሄደ ሲሆን የመድረኩ ተሳታፊዎች ከምክክሩ በኋላ የአጆራ መንትያ ፏፏቴን ጎብኝተዋል። በስፍራው ተገኝቶ የስልክ ሪፖርት ያደረሰን ባልደረባችን ማሩ ሞላ ነው። በቦምቤ ከተማ አስተዳደር በወቅታዊ ሀገራዊ፣ ክልላዊና አካባቢያዊ ጉዳዮች ዙሪያ የህዝብ መድረክ በተካሄደበት ወቅት አዲስ በተደራጀው መዋቅር በቀጣይ መስተካከል የሚገባቸው ጉዳዮች ከማህበረሰቡ ዘንድ በስፋት ተነስተዋል። የፈርጅ 3 ከተማ ሆና በ2017 ዓ.ም የተዋቀረችው የቦምቤ ከተማ በአጭር ጊዜ ውስጥ ተስፋ ሰጪ እንቅስቃሴዎችንና መነቃቃትን ብታሳይም አሁንም ጊዜ የማይሰጠው
በተለይም ከመንገድና የመብራት አቅርቦት ጋር ተያይዞ የሚነሱ ችግሮች እንዲፈቱ ህብረተሰቡ ጠይቋል። በተጨማሪም በርካታ የመንግስት ሀብት የፈሰሰበትና አስፈላጊው ካሳ ጭምር ከተከፈለ በኋላ በእንጥልጥል የቀረው የወይቦ መስኖ ፕሮጀክት ጉዳይ አፋጣኝ ምላሽ እንዲያገኝ በውይይት መድረኩ ላይ የቦምቤ ከተማ ነዋሪዎች ጥያቄያቸውን አንስተዋል። በውይይት መድረኩ ላይ የተገኙት የወላይታ ዞን ረዳት የመንግስት ተጠሪ አቶ መስፍን ቶማስ ከወይቦ መስኖ ፕሮጀክት ጋር ተያይዞ የተነሳው የዘግይቷል ጥያቄ ተገቢ ነው ያሉ ሲሆን አጥፊዎችን ተጠያቂ በማድረግ ፕሮጀክቱን በድጋሚ ወደ ስራ ለማስገባት ዝግጅት ተጠናቋል ብለዋል። የአጆራ መንትያ ፏፏቴዎችን ማልማት ከቦምቤ ከተማ ባለፈ ለወላይታ ዞንም ትልቅ የቤት ስራ ሆኖ መያዙንም ጠቅሰዋል። አቶ መስፍን የቦምቤ ከተማ ባለሀብቶችም ከከተማ አስተዳደሩ ጋር በመቀናጀት ለጉብኝት ለሚመጡ ቱሪስቶች ምቹ ማረፊያን እንዲያዘጋጁም አሳስበዋል። የቦምቤ ነዋሪዎች ሀገራዊ ስኬቶችን መረዳት የሚችሉና ልማት ወዳድ መሆናቸውን መረዳታቸውን የተናገሩት ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ማህበራዊ ጉዳዮች አማካሪ ወይዘሮ መስከረም ማልጌ መንግስት በቀጣይ የህብረተሰቡን ጥያቄ እየፈታ ለመጓዝ መሰል መድረኮችን በተከታታይነት እንደሚፈጥር ጠቁመዋል። በቦምቤ ከተማ የነበረው የውይይት መድረክ ለቀጣይ ስራዎች ግብዓት የተገኘበት መሆኑንና ከማህበረሰቡ ጥያቄ ብቻ ሳይሆን የመፍትሄ አቅጣጫም ጭምር የተገኘበት መሆኑንም አመላክተዋል። አጆራ ላይ የአቅሙን እያለማ ለመጠበቅ የወሰነው የቦምቤ ከተማ አስተዳደር ከ700 ሺህ ብር በላይ በጀት በመመደብ አጆራን የማልማትና የማስተዋወቅ ስራን አጠናክሮ መቀጠሉን የተናገሩት ደግሞ የቦምቤ ከተማ ከንቲባ አቶ ወርዳቸው ታደሰ ናቸው። የህዝብ ውይይት መድረኩ ከተጠናቀቀ በኋላም በመድረኩ በክብር እንግድነት የተገኙ አካላትና የከተማ አስተዳደሩ አመራሮች በጋራ በመሆን የአጆራ መንትያ ፏፏቴዎችን ጎብኝተዋል። ማሩ ሞላ ነኝ ለዘገባው ከቦምቤ። ስደትን በአግባቡ ለማስተዳደር የሁሉም ባለድርሻ አካላት ቅንጅታዊ ርብርብ እንደሚያስፈልግ የትምህርት ሚኒስትር ዴኤታ ፕሮፌሰር ክንዲያ ገብረ ሕይወት አሳስበዋል። ፍልሰትን ለሀገር ኢኮኖሚ እድገት ምክንያት አድርጎ መጠቀም የሚያስችል ምርምር መደረጉን የገለጹት ደግሞ የወላይታ ሶዶ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ናቸው። ፍልሰት ላይ ያተኮረ ዓለም አቀፍ የምርምር ኮንፈረንስ በወላይታ ሶዶ ዩኒቨርሲቲ ተካሂዷል። ለትሩንጎ ሙሉ ዘገባ ፍሬህይወት ተስፋዬ። ፍልሰትን በአሉታዊ መንገድ ብቻ ከመመልከት ይልቅ ለሀገር ግንባታና ለኢኮኖሚ እድገት ለማዋል የሚያስችል ጥናት በተለያዩ ዩኒቨርሲቲዎች እየተካሄደ ይገኛል። የተማሩና አምራች ዜጎች በህገወጥ መንገድ በመሰደድ ራሳቸውንና ቤተሰቦቻቸውን ለችግር ከመዳረግ ተቆጥበው ለሀገሪቱ እድገት የድርሻቸውን እንዲወጡ ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ የትምህርት ሚኒስትር ዴኤታ ፕሮፌሰር ክንዲያ ገብረ ሕይወት አሳስበዋል። ኢትዮጵያ ብዙ ስደተኞች ትቀበላለች። ከኢትዮጵያ ደግሞ ብዙ የሚሰደዱ በፍልሰትም የሚሄዱ ወንዶቻችን እህቶቻችን አሉ። ስለዚህ ይሄን እንዴት አድርገን እናስተዳድረው ነው። ለሀገር ኢኮኖሚ ትልቅ ጥቅም ሊኖረው ይችላል። በተለይ ደግሞ በሌሎች ሀገሮች ያየነው ልምድ ተሰደው የሄዱ ለሀገራቸው ተመልሰው ሀገራቸው በመገንባት ላይ ደግሞ ትልቅ አስተዋጽኦ ያደረጉ አሉ። የብዙ ሀገሮች ተሞክሮችም አሉ። ስለዚህ ለኢትዮጵያ ይሄ ተሞክሮም ሊጠቅም ይችላል። ከዛ ባሻገር ግን በተለይ ህጋዊ ባልሆነ የሚሰደዱ ወገኖቻችንን ህጋዊ በሆነ የነሱ ተጠቃሚነት የሚያረጋግጡበት ተመልሰው ደግሞ በሀገር ግንባታ ላይ አስተዋጽኦ ሊያደርጉ በሚችሉበት ሁኔታ ለዚህ ምርምር ያስፈልጋል። ዩኒቨርሲቲዎች ጥሩ አቅም አላቸው። ለዚህ እኔ ዛሬ ወላይታ ሶዶ ያየሁት በተለይ አራቱም ዩኒቨርሲቲዎች ጂንካ፣ አርባ ምንጭ፣ ዲላና ወላይታ ሶዶ አንድ ላይ ሆነው ከክልሉ የሴቶችና ማህበራዊ ጉዳይ ቢሮ ጋር ሆነው የጀመሩ ስራ አለ። ይሄ ጥሩ ነው። በሌሎች ዩኒቨርሲቲዎችም እንዲስፋፋ እንፈልጋለን። ህገወጥ ስደትን በመቀነስ በህጋዊ መንገድ የሚመጡትን በአግባቡ ለማስተዳደር የሚያስችል ምርምር ውጤታማ ለማድረግ ጉዳዩ ከሚመለከታቸው አካላት ጋር በመሆን በየጊዜው ምክክር እንደሚያካሂዱ የተናገሩት የወላይታ ሶዶ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ናቸው። ያው ፍልሰት ሲባል ብዙ ጊዜ የሚታየው አሉታዊ ገጽታው ነው። ነገር ግን ፍልሰት አሉታዊ ገጽታ ብቻ ሳይሆን አዎንታዊ የሆነ ገጽታም አለው። በተለይ ለሀገር ኢኮኖሚ ከረሚታንስ አንጻር ዲያስፖራው በተለያዩ የልማት ስራዎች ሲሳተፍ ፍልሰት እና የኢኮኖሚው ላይ ብቻ ሳይሆን ደግሞ ወደ አገር እውቀትና ቴክኖሎጂ ወደ አገር ይመጣል። ከውጭ ሀገር ሰው ሲመጣ
በሌላ አግባብ በአግባቡ ካልተስተዳደረ በአግባቡ ማኔጅ ካላደረግነው ፍልሰት ደግሞ በጣም ብዙ አሉታዊ የሆኑ ገጽታዎች አሉት። ለምሳሌ የጉልበት ብዝበዛ ሊያስከትል ይችላል። እነዚህን የፍልሰት አይነቶች በአግባቡ ለማስተዳደር በደንብ ማጥናት ያስፈልጋል። መረጃ መሰብሰብ ያስፈልጋል። መረጃን መሰረት አድርገን በዘላቂነት ፍልሰትን ክልሉም እኛም እንደ ዩኒቨርሲቲ የሚመለከታቸው ስቴክሆልደሮች እንዲያስተዳድሩ ምርምርና ጥናቱን እያካሄድን እንገኛለን ማለት ነው። የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሴች ኤልያስ በበኩላቸው ወደ ጎዳና የሚወጡ ህጻናት ቁጥር ለመቀነስና ህገወጥ ስደትን ለማስቀረት ከባለድርሻ አካላት ጋር በመሆን እየተሰራ ነው ብለዋል። እንግዲህ ለማስቆም ጎዳና ላይ የወጣ ወይም ከቤቱ የወጣ ሰው ተጋላጭ ነው፣ በብዙ ችግር ውስጥ ነው የሚገባው። ከዛ ህይወት ደግሞ መጥቶ ወደ ማህበረሰቡ አምጥተን ስናቀላቅል ወደ ኋላ ይወጣል። ይህን ለማስቆም ደግሞ ሪሃብሊቴት አድርገው ከገጠማቸው ችግር፣ የጤና ችግር ከገጠማቸው፣ የሳይኮሎጂ ችግር ከገጠማቸው ሪሃብሊቴት አድርገው ነው ከህዝቡ ጋር ከማህበረሰቡ ጋር መቀላቀል ያለባቸው። ሌላው ወደ ጎዳና እንዲወጡ ያደረጋቸው መሰረታዊ ምክንያት ምንድን ነው የሚለውን እዛ ሪሃብሊቴሽን ማዕከል ውስጥ ሆኖ የሚያጠኑ ሶሻል ወርከሮች ተቀጥረው ያንን አጢነው በዛ ችግር ላይ ሳይሰራ እንዲወጡ ያደረገው ችግር ላይ ሳይሰራ ስለምንቀላቅል ወደ ኋላ ይመለሳሉ ማለት ነው። ለዛ ችግሩ በጣም ይበዛበት ቦታ ተለይቷል። አስከፊ ህይወት ለሚመሩት በተለይ እናቶች ላይ ከሰራን ልጆች ላይ የሚመጣውን ችግር መቅረፍ ስለምንችል እናቶች ላይ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራን እንገኛለን። ጥናታዊ ጽሑፍ ካቀረቡት መካከል የአዲስ አበባ ዩኒቨርሲቲ ሰላምና ደህንነት ማዕከል ኃላፊ ፋና ገብረሰንበት ፍልሰትን በአግባቡ ለማስተዳደር ስደተኞች በሀገራቸው ሰርተው እንዲለወጡና በሌሎች ሀገራት የሚኖሩበትን ሁኔታ ማመቻቸት እንደሚያስፈልግ ጠቁመዋል። የምናይበት ነገር እንደ መጥፎ ነገር የሚለውን በጣም ጎልቶ የመጣው ነገር ትርክት ነው። እንደ ትርክት ደግሞ ሁሉም ትርክት የሆነ አላማ ሰርፍ ለማድረግ ነው የሚፈጠረው። ስደት መጥፎ ነው፣ ህገወጥ ኢሬጉላርና የሚለው ነገር በዋነኝነት የአውሮፓ ሀገሮችን የውጭ ሀገሮችን የሚጠቅም ነው። በእኛ አንጻር ስደትን እንደ አንድ የልማት አማራጭ መውሰዱ የሚያዋጣ ነገር ነው እና ስደት እንደ ልማት አማራጭ እንውሰደው በጥቅሉ የሚል አንድ ነው። እንደዛ ከወሰድ ነው ትሬኒንግ መስጠቱን የበለጠ መደበኛ በሆነ መንገድ እንዲሄዱ ማመቻቸቱ ይኖራል። ሁለተኛው የነበረው ኦልሬዲ ውጭ የወጡ ዜጎችን በኢመደበኛ መንገድ ቢወጡም ወደ መደበኛ የመቀየር ሂደቶችን እንዴት መደገፍ ይቻላል የሚል ነው። ስለዚህ እዛ ላይ ማተኩሮ ኦልሬዲ ደቡብ አፍሪካ ኦር ሌላም ሀገር ያሉ በኢመደበኛ መንገድ የሄዱ እየሰሩ እየኖሩ ያሉትን ዜጎች በዲፕሎማሲያዊ ንግግር ወደ መደበኛው መስመር እዛው ባሉበት ማስገባት የሚቻል ከሆነ እሱንም መሞከር ያስፈልጋል። ወደ ውጭ ሀገራት መሄድ የሚፈልጉ ዜጎች በሄዱበት ሀገር ሰብአዊ መብታቸው ተጠብቀው ሰርተው ለመለወጥ ህጋዊ መንገድ ተከትለው መሄድ እንደሚጠበቅባቸው መልእክት ተላልፏል።